ቻው የእናቴ ልጅ፣ የብዙዎችን ልብ የሰበረ አስደናቂ የስንብት መልእክት። ዛሬ በሶሻል ሚዲያ አነጋጋሪ የነበረ አንድ ቪዲዮ ተመለከትን። እሱም እህት ከወንድሟ ስትለይ የሚያሳይ ሲሆን የብዙዎችን ልብም ነክቷል። ቪዲዮው በእጅጉ የሚያሳዝንና ደጋግመው ለሚያዩት ስሜትን የሚነካ መሆኑ አግኝተነዋል። ሁለቱም እድሜያቸው የገፋ ወንድምና እህት ናቸው። ይህ ቪዲዮ የእህትና የወንድምን የቆየ ቤተሰባዊ ትዝታ ያስታወሰ የቀሰቀሰ መሆኑ አግኝተነዋል። ያኔ ሕፃን እያሉ በወላጆች እቅፍ ሆነው እንዲህ ተጎርምሶና ታድጎ መለያየት ሳይመጣ የነበረን ቤተሰባዊ ገመድ ወደ ኋላ መልሶ ብዙዎችን በእንባ ያራጨ ኩነትም ሆኖ አልፏል። በኒህ እህትና ወንድም መካከል ምን ያህል መነፋፈቅ፣ መከባበርና በስስት የመታየት መልካም ሰብና ባለቤቶች እንደሆኑም በግልጽ ቪዲዮው ላይ መረዳት ይቻላል። ወንድምየው ሊጠይቃት ሂዶ ተሰናብቶ ወደ መጣበት ሊመለስ ዝግጅቱን ጨርሷል። እህትየዋ ደግሞ የምታሳየው ፍቅር፣ አክብሮትና መናፈቅ የተለየ ነበር። ለመለያየት በእጅጉ ተቸግረዋል። እህት ታለቅሳለች፣ ደጋግማ የወንድምየውን እጅ ትስማለች። ወንድ ልጅ ሰው ፊት አያለቅስም። ምንም ስሜቱ ቢከብደውም እንኳን ሰው ፊት ማለቀስ ብዙ የተለመደ አይደለም። ከከበደውም ዘር ብሎ እንባውን ረጭቶ ተመልሶ ይመጣል። የዚህ ሰውዬ ስሜት ፊቱ ላይ በጉልህ ይነበብ ነበረ። ዛሬ ላይ በርካቶች በተጨካከኑበትና ከራስ አልፈው ማሰብ ባልቻሉበት በዚህ ክፉ ዘመን እነኚህ ሁለት እህትና ወንድሞች ትልቅ አስተማሪ ምሳሌዎች ናቸው። ሁሉም ጋር ሊኖር የሚገባው መተሳሰብና መዋደድ ይህ ነው ብለን እናምናለን። ደም ለደም መሳሳብ ከወንድምና ከእህት በላይ የት ሊገኝ? ገንዘብና ስልጣን ያልፋሉ። የቤተሰብ ፍቅር ግን ዘላቂና ቋሚ ነው። ያለንን ጊዜ ተጠቅመን እንዋደድ፣ እንተሳሰብ። ይህ የዛሬው መልእክታችን ነው። ሁሌም አቤስታርን አዘውትራችሁ ስለምትከታተሉ ከልብ እናመሰግናለን። መሰል አስተማሪ፣ አዝናኝና ወቅታዊ መረጃዎች እንዲደርሷችሁ አቤስታርን ሰብስክራይብ አድርጉ። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።